ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በትግራይ ክልል እየተደረገ ያለው ጦርነት ዛሬም ቀጥሎ እየተካሄደ ይገኛል። በሶስት አቅጣጫዎች ውጊያ እየተደረገ ነው የሚገኘው። አዳሩን በተራራዎችና እንዲሁም በገጠራማ አካባቢዎች ላይ ከባድ የተባሉ ውጊያዎች ተደርገዋል። በምዕራብ ትግራይ ወደ ጠለምትና ወደ ወልቃይት እንዲሁም ወደ ሁመራ የሚወስዱ መስመሮች በትግራይ በኩል ማለት ነው ከባድ የተባለ ውጊያ ተደርጎባቸዋል። በፌደራሉ ኃይሎች እና እንዲሁም በህወሓት ኃይሎች መካከል በከባድ መሳሪያ የታገዘ እንዲሁም በቀላል መሳሪያ የታገዘ ኮንቬንሽናል ወይም የፊት ለፊት ውጊያ በስፋት እንደተካሄደ ከስፍራው የደረሰን መረጃ አመላክቷል። ህወሓት ወደ ወልቃይትና ጠገዴ በመግባት ተፈናቃዮችን ወደ ቤታቸው እንመልሳለን እንዲሁም አካባቢውን ተቆጣጥረን እናስተዳድራለን በሚል የጀመሩት ሂደት ወደ ጦርነት አቅንቶም ጦርነቱም አድማሱን በማስፋት ወደ ደቡብ ትግራይና ወደ ደቡብ ምስራቅ ትግራይ እንዲሁም ወደ ማዕከላዊ ትግራይም በድሮንና በአየር የታገዙ ጥቃቶች እንዲፈጸሙ ምክንያት ሆኗል። ምሽቱን ዝምታውን የሰበረው ህወሓት መግለጫ አውጥቷል። ትላንት ምሽት አካባቢ ባወጣው መግለጫ እንዳስታወቀው ከሆነም ከፌደራሉ መንግስት ጋር በሰላማዊ ድርድር ጉዳዩን ለመፍታት ዝግጁ መሆኑን አስታውቋል። ህወሓት የአፍሪካ ህብረት ያቀረበውን በሰላም ችግሮችን የመፍታትና በክልሉ የተፈጠረውን ግጭት የማርገብ ጥሪን እንደሚቀበልና በበጎ እንደሚመለከተው አስታውቋል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በትላንትናው ዕለት በትግራይ ክልል የተከሰተው ግጭት እጅግ እንዳሳሰባቸውና ሁሉም የግጭቱ ተሳታፊ አካላት ግጭቱን ከማባባስ እንዲቆጠቡና ችግሮቻቸውን በውይይትና በድርድር እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረትም ሁለቱን ኃይሎች በማሸማገል ችግሩን በሰላማዊ ሂደት እንዲፈታ ጥሪ ማቅረቡ የሚታወስ ነው። ይሁን እንጂ በመንግስት በኩል በዚህ ጉዳይ ላይ እስካሁን ድረስ የተሰጠ ምላሽ የለም። ህወሓት በፊናው ትላንት ምሽት ባወጣው መግለጫ የአፍሪካ ህብረትን ጥሪ እንደሚቀበልና በሰላም ችግሮችን ለመፍታት ዝግጁ መሆኑን አስታውቋል። ይሁን እንጂ በጦርነቱ ሂደት ላይ ይፋዊ የሆነ ማብራሪያ ከመስጠት ተቆጥቧል። ህወሓት እውነት ጦርነቱን ለማቆምና በሰላማዊ ድርድር ችግሮችን ለመፍታት ፍቃደኛ ሆኗል ወይ የሚለው የህወሓትን ባህሪ በደንብ ለሚያውቅ ሰውና በተለይም የመጀመሪያውን የሰሜኑን ጦርነት ለተከታተለ ሰው ይህ ከቃል የዘለለ በተግባር ሊውል እንደማይችል እርግጠኛ መሆን ይቻላል። በመጀመሪያው የሰሜኑ ጦርነት ከተጀመረ ማግስት ጀምሮ ሰላም እንዲወርድ እንፈልጋለን፣ ግጭት እንዲቆም እንፈልጋለን፣ ሰላማዊ ድርድር ይምጣ እያሉ በየቀኑ ሲናገሩ፣ በየቀኑ ግን ጦርነቱ ተፋፍሞ ሲቀጥል ነበር የነበረው። ህወሓት ጦርነቱን ሲያሰፋና ሰፊ ቁጥር ያለው ሰራዊት በማሳተፍ ጦርነቱ አድማሱን እንዲያሰፋ ሲያደርግ፣ ይሁን እንጂ ግን በመግለጫቸው ጌታቸው ረዳን ጨምሮ ደብረ ጽዮንና ሌሎችም የህወሓት ከፍተኛ አመራሮች ለሚዲያ በሚሰጡት ቃለ መጠይቅ ሰላም እንደሚፈልጉና ሰላም እንዲወርድ ቅድሚያ እንደሚሰጡ ሲናገሩ ይሰማል። በተግባር ግን ጦርነቱን ሲቀጥሉ ነው ሲስተዋል የነበረው ማለት ነው። ህወሓት ይህንን የሚያደርግበት ዋነኛው ምክንያት የዓለም አቀፍ ህግን በደንብ ጠንቅቆ ስለሚያውቅና ህወሓት በጣም ጉምቱ የተባሉ ፖለቲከኞች የሚዘውሩት እጅግ በጣም ቀለል ተደርጎ ሊገመት የማይገባም የዓለም አቀፍ ህግን በደንብ ጠንቅቆ የሚያውቅ ነው። በተባበሩት መንግስታት ድርጅት ቻርተርና እንዲሁም በአፍሪካ ህብረት ድርጅት ቻርተር ችግሮችን በሰላምና በንግግር መፍታትን ቅድሚያ ይሰጣሉ። ግጭት ውስጥ ገብቶ ለሰላም ዝግጁ አይደለሁም፣ ሰላም አልፈልግም የሚል ኃይል ተጽዕኖ ይደርስበታል። የህወሓት ኃይሎች ይህንን በደንብ ስለሚረዱ ዓለም አቀፉ ማህበረሰብ ጫና እንዳያደርግባቸውና እንደ ጸብ አጫሪ ቆጥሮ ግፊት እንዳያደርግባቸው ሰላም እንፈልጋለን፣ ለሰላም ዝግጁ ነን፣ ሌላኛው አካል ነው ሰላም የማይፈልገው በሚል በተደጋጋሚ መግለጫ ይሰጣሉ። ብዙ ሎቢስቶች አሏቸው። በአፍሪካ ህብረት፣ በተባበሩት መንግስታት ድርጅት፣ በአውሮፓ ህብረት፣ በሌሎችም እነዚህ ሎቢስቶች የህወሓትን መግለጫ የባለስልጣናትን ንግግር በተለያዩ ቋንቋዎች እየተረጎሙ በማሰማት ድርጅታችን ለሰላም ሁሌም በሩ ክፍት ነው፣ ተፋላሚ ኃይል ነው ሰላም የማይፈልገው በሚል ዓለም አቀፍ ተጽዕኖ ለማሳደር ይጠቀሙበታል። በመጀመሪያው ጦርነት የተሳካ
የተሳካ የሆነ የዲፕሎማሲ ስራ ሰርተውበታል። በዚህ ምክንያትም የአፍሪካ ህብረት ከጎናቸው ተሰልፈዋል። የዲፕሎማሲ እንዲሁም የተለያዩ ድጋፎችን ሲያደርጉላቸው ነበረ። አሜሪካ ከጎናቸው ተሰልፋለች። የዲፕሎማሲ፣ የገንዘብ፣ ሌሎችንም ድጋፎችን ስታደርግ እንደነበረ ለማወቅ ተችሏል። አሁንም ህወሓት ሰላም እፈልጋለሁ፣ የአፍሪካ ህብረትን የእርቅና የድርድር ጥሪ ተቀብያለሁ፣ ለሰላም ዝግጁ ነን ማለቱ ይህንን ዓለም አቀፍ ህግን ለማለፍ የተጠቀመው እንጂ በትክክል ግን ሰላም ይፈልጋል ወይ የሚለው አሁን በትግራይ ክልል እየተደረገ ያለውን የጦርነት እንቅስቃሴና የጦርነት ዝግጅት በደንብ ለሚረዳ ሰው ህወሓት ለፖለቲካና ዓለም አቀፍ ጫናን ለመቀነስ ያወጣው መግለጫ እንጂ ሙሉ በሙሉ ሊተገብረው የማይችል እንደሆነ ያሳያል። በመላው ትግራይ ወታደሩን በከፍተኛ ሁኔታ እያንቀሳቀሰ ነው። ከባድ መሳሪያዎቹን ወደ ድንበር አካባቢ አስጠግቶ ለጥቃት እያዘጋጀ ነው የሚገኘው። ቀብሯቸው የነበሩ መድፍ፣ ታንክና ከባድ መሳሪያዎችን እያወጣ ነው የሚገኘው። ከኤርትራ ጸረ ድሮንና እንዲሁም ተዋጊ ድሮኖችን ጭምር እንዳስገባም እየተነገረ ነው የሚገኘው። ይህ ሁሉ ዝግጅት ለጦርነት የሚደረግ እንጂ በሰላም ችግሮችን ለመፍታት የሚደረግ ቢሆን ኖሮ እነዚህን ሁሉ የጦርነት ዝግጅቶችን አያደርግም ነበር። ጦርነቱ አሁንም እንደቀጠለ ነው የሚገኘው። ድንበር አካባቢ በአብዓላ አቅጣጫ ወደ አፋር ክልል ህወሓት በተደጋጋሚ ምሽቱንም ጥቃት ሲፈጽም እንደነበረ ከአካባቢው ያገኘናቸው መረጃዎች በግልጽ አመላክተዋል። በአፋር ክልል የሚንቀሳቀሱት የትግራይ የሰላም ኃይል ብለው ራሳቸውን የሚጠሩ ታጣቂዎችም ከህወሓት ጋር ውጊያ ያደረጉ እንደሆነና በደቡባዊ አቅጣጫ በሚገኙ ገጠራማ አካባቢዎች ከባድ መሳሪያዎች ሲተኮሱ እንደነበረ፣ የከባድ መሳሪያ ድምጽ ሲሰማ እንደነበረ ነው ለማወቅ የተቻለው። ጦርነቱ በዛ አካባቢም ተፋፍሞ ቀጥሏል። በደቡብ ትግራይ ወደ ኮረምና አላማጣ አካባቢ ጦርነት እየተደረገ አይደለም። በአካባቢው የነበረው መከላከያ ሰራዊት መዋጋትን አልመረጠም። አካባቢውን ለቆ በመውጣት ወደ ቆቦ በመስፈር ቆቦ ላይ ዝግጅት እያደረገ ነው የሚገኘው። በአካባቢው የነበረውን አስተዳደር አፍርሶ የህወሓት ማለትም የትግራይ አስተዳደር አካባቢዎችን ተቆጣጥሮ እያስተዳደረ ይገኛል። ከባድ የተባለ ገደብም ጥሏል። በሰዎች እንቅስቃሴ፣ በተሽከርካሪዎች እንቅስቃሴ ገደብ ጥሎ በአላማጣና በኮረም የሲቪሎች እንቅስቃሴ ጭምር በከፍተኛ ሁኔታ ተገድቦ እንደሚገኝ ነው ለማወቅ የተቻለው። በአካባቢው የሚገኘው ማህበረሰብ ጦርነት ይቀሰቀሳል በሚል ወደ ኮረምና ወልዲያ ከተማዎች በገፍ እየተሰደደ እንደሚገኝ ለማወቅ ተችሏል። በወልዲያ የአልጋና የቤት ክራይ በከፍተኛ ሁኔታ ጨምሯል። ምክንያቱም ከኮረም የተሰደደው ህዝብ ቁጥር በጣም ሰፊ ስለሆነ ጦርነት እዛ አካባቢ የለም። እስካሁን ድረስ ጦርነቱ ከተጀመረ ዛሬ 7ኛ ቀኑን ነው የያዘው። እስካሁን በዚህ 7 ቀናት ውስጥ እዛ አካባቢ ላይ ይህ ነው የተባለ ጦርነት አልተደረገም። ይሁን እንጂ ግን የህወሓት ኃይሎች የተለያዩ የመንግስት መስሪያ ቤቶችን ሲቆጣጠሩ ወደ ሰማይ መሳሪያ ይተኩሳሉ። ከዚህ ድምጽ የዘለለ የውጊያ ወይም ጦርነት በሚደረግ ጊዜ የሚደረግ የተኩስ ልውውጥ ድምጽ ግን ከአካባቢው እየተሰማ እንዳልሆነ መረጃዎችን ለማሰባሰብ ችለናል። አብዛኛውና ከባድ የተባለው ውጊያ እየተደረገ ያለው በምዕራብ ትግራይ ነው። በጠለምትና በተከዜ ወንዝ አቅራቢያ በሚገኙ ገጠራማ አካባቢዎች ከባድ ውጊያ አሁንም እየተደረገ ነው የሚገኘው። በዚህ ውጊያ በኢፌድሪ መከላከያ ሰራዊት፣ በተከዜ ዘብና በህወሓት ኃይሎች መካከል ከባድ ውጊያ እየተደረገ ነው የሚገኘው። ብዙዎች የሞቱ እየቆሰሉ ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት ጌታቸው ረዳ በትላንትናው ዕለት በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በዚህ አካባቢ እየተደረገ ባለው ጦርነት ቁስለኞችን ጥሎ የመሸሽ ሂደት እየታየ እንደሆነና ይህም አሳፋሪ እንደሆነ ገልጸዋል። የህወሓት ኃይሎች የቆሰሉባቸውን ኃይሎቻቸውን ጥለው እየሄዱ እንደሆነ ነው የገለጹት። የተለያዩ ገጠራማ አካባቢዎችን የሆነ ጊዜ የህወሓት ኃይሎች ይቆጣጠራሉ። ከተወሰነ ውጊያ በኋላ የፌዴራል ኃይሎች ይቆጣጠራሉ። የህወሓት ኃይሎችም አካባቢያቸውን ለቀው አልሄዱም። መከላከያ ሰራዊቱም እንዲሁም የተከዜ ዘብም አካባቢውን ለቆ አልወጣም። ከዚህ በተጨማሪ በሱዳን የህወሓት ኃይል
አርሚ 70 የተባለው ወይም ሳምሪ ተብሎ የሚታወቀው በተለምዶ እንዳለ ይታወቃል። የሳምሪ ታጣቂ ኃይል ወይም ደግሞ የህወሓት አርሚ 70 ከሱዳን ሆኖ ወደ ኢትዮጵያ ጥቃት እየከፈተ እንደሆነ ነው ከአካባቢው የወጡ መረጃዎች እያመላከቱ የሚገኙት። የሳምሪ ኃይሎች ከዚህ በፊት በአማራ ክልልና በፌደራል መንግስቱ በማይካድራ ጭፍጨፋ በመፈጸም የሚከሰሱ ኃይሎች ናቸው። መሳሪያቸውን ይዘው ወደ ሱዳን በመሻገር እየተደራጁ እንደሆነና አንዳንዴም በሱዳን እየተደረገ ባለው ጦርነት ለጀነራል አልቡርሃን በማገዝ የአርሲኤፍ የመሐመድ ሐምዳን ዳጋሎ ኃይሎችን ሲዋጉ እንደቆየ ሲነገር ቆይቷል። እንዲሁም ይህ ኃይል በሱዳኑ ጦርነት ኃይሉ ተመናምኖበት ከትግራይ ክልል ወጣቶችን በመመልመል በመውሰድ በማስታጠቅና በማሰልጠን የሰው ኃይል ክፍተቱን እንዳሟላ ሲነገር ነበር የነበረው። ሰሞኑን በተጀመረው ጦርነት ከሱዳን ወደ ኢትዮጵያ ወልቃይትና ራያ አካባቢዎችን ለመቆጣጠር ህወሓት በጀመረው ስትራቴጂክ በሆነ ውጊያ እየተሳተፉ እንደሆነና በትላንትናው ዕለት ከሱዳን ድንበር ወደ ኢትዮጵያ አካባቢ በአካባቢው ድንበር ጠባቂ ኃይል ላይ ጥቃት መሰንዘራቸውን ለማወቅ ተችሏል። የኢፌድሪ አየር ኃይል በትግራይ ክልል የተለያዩ አካባቢዎች የድሮን ጥቃቶችን እየሰነዘረም ይገኛል። በተለይም የህወሓትን የመሳሪያ እንቅስቃሴ ሰፊ ቁጥር ያለውን ወታደር በተሳቢና በከባባድ መሳሪያዎች የማጓጓዝ የጅምላ እንቅስቃሴ በሚኖርበት ጊዜ በድሮንና በአየር ጥቃት እየፈጸመ እንደሚገኝ ነው የታወቀው። በትላንትናው ዕለት በማዕከላዊ ትግራይ እንትቾ ከተማና ገንደቤት በተባሉ ከተማዎች ላይ ሁለት ጊዜ የኢፌድሪ አየር ኃይል በድሮን ጥቃት መሰንዘሩን ለማወቅ ተችሏል። የከተማ አስተዳደሩ የጥቃቱ ኢላማ የሆኑት አይሱዚዎች የምግብና ሸቀጣ ሸቀጦችን ለሰላማዊ ሰዎች የሚያደርሱ ተሽከርካሪዎች እንደነበሩ ይናገራሉ። ከመንግስት በኩል የወጡ መረጃዎች እንደሚያሳዩት ደግሞ የህወሓት ኃይሎች ከኤርትራ መሳሪያዎችን በተለያዩ ሸቀጣ ሸቀጦች ከስር በመደበቅ ከኤርትራ ወደ ትግራይ ክልል ሲያስገቡ የነበሩ ለህወሓት የመሳሪያ ሎጂስቲክ የሚያቀርቡ ተሽከርካሪዎች እንደሆኑ እየተገለጸ ነው የሚገኘው። ይሁን እንጂ ይህ መረጃ እስካሁን ድረስ በገለልተኛ ወገን አልተጣራም። የትግራይ ጊዜያዊ አስተዳደርም ይህንን ጥቃት እንዳወገዘውና ጥቃቱ በሰላማዊ ሰዎች የተፈጸመ እንደሆነ የትግራይን ህዝብ በስነ ልቦና ለማሸበር የተፈጸመ ጥቃት እንደሆነ ገልጿል። ጥቃቱን አጥብቆ እንደሚያወግዘው የትግራይ ክልል ጊዜያዊ አስተዳደር አስታውቋል። የትግራይ ክልል ጊዜያዊ አስተዳደርም ጦርነቱን በተመለከተ ያወጣው የመጀመሪያው መግለጫ ነው። ሌላው የድሮን ጥቃት የተፈጸመበትና በጣም ብዙ ቁጥር ያለው የህወሓት ኃይል ሞቶበታል የተባለው የተንቤኑ የአየር ጥቃት ተጠቃሽ ነው። በተንቤን በህወሓት ኮንቮይ እና የህወሓትን መሳሪያ ጭነው ሲጓዙ በነበሩ ተሽከርካሪዎችን ኢላማ ያደረገ የድሮን ጥቃት የተፈጸመ ሲሆን በዚህ ጥቃትም ብዙ ቁጥር ያለው የህወሓት ተዋጊ ኃይል እንደሞተና ከባባድ መሳሪያዎች እንደወደሙ ለማወቅ ተችሏል። በአካባቢው አከማችቷቸው የነበሩ ከባድ መሳሪያዎችም በዚህ ኢላማ እንደተደረጉና እንደወደሙ ነው ለማወቅ የተቻለው። እነዚህ የድሮን ጥቃቶች ፊት ለፊት ከሚደረገው ውጊያ በተጨማሪ በትላንትናው ዕለትና ምሽት አካባቢ የተደረጉ የጦርነቱ ለውጦች ናቸው። ከጦርነቱ ወጣ ስንል የወልቃይት ጠገዴ ሰቲት ሁመራ ዞን አዲስ ወሳኝ የተባለ መግለጫ አውጥቷል። በመግለጫውም የፌዴራሉን ምርጫ ቦርድ በከፍተኛ ሁኔታ አጥብቆ ወቅሷል። ምርጫ ቦርድ ወልቃይት ጠገዴ ሰቲት ሁመራ ዞንን በትግራይ ምርጫ ክልል ማዋቀሩ እጅግ ተገቢነት የሌለውና ሊስተካከል እንደሚገባም ገልጿል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራንን እንጂ አማራ እንሁን አላልነም የሚል ድምጹን ሲያሰማ ነበር ያለው የዞኑ አስተዳደር ምርጫ ቦርድ ይህንን የህዝቡን ጥያቄና ለዘመናት ሲታገልበት የነበረውና አሁን ያገኘውን ነፃነቱን በሚገባ ሊያስጠብቅ የሚችል በአማራ ክልል ምርጫ ክልል ውስጥ እንዲካተት እንዲያደርግለትና ነገሩን እንዲያጤነው ገልጿል። ምርጫው በሰላማዊ መንገድ እንዲጠናቀቅ አስፈላጊውን ሁሉ ትብብር እንደሚያደርግና ይሁን እንጂ ግን የምርጫ ክልሉ በአማራ ክልል እንዲደረግለት ለምርጫ ቦርድ በከፍተኛ ሁኔታ አሳስቧል። ክቡራትና ክቡራን ውድ ቤተሰቦቻችን አዳሩን የተሰሙ ሀገራዊ እጅግ ወሳኝና ሰበር የተባሉ መረጃዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።
ዛሬ በዓለም አቀፍ የክሪፕቶ ንግድ አንድ ቢትኮይን 83479.4 ዶላር የተሸጠ ነው። 6.6% ቀንሷል። ኤትራሃም 2765.1 ዶላር የተሸጠ ሲሆን 8.1% ቀንሷል። ዲጂታል ዶላር ኮይን 0.9% የተሸጠ ሲሆን 0.01% ቀንሷል። ሶሎና 115.7 ዶላር ይሸጣል፣ 8% ቀንሷል። ትሮን 0.2 ዶላር የተሸጠ ሲሆን 0.9% ቀንሷል። ዶኮይን 0.1% የተሸጠ ሲሆን 7.9% ቀንሷል። ቢትኮይን ካሽ 550.5 ዶላር የተሸጠ ነው። 6.8% በዛሬው ዕለት ቅናሽ አሳይቷል።